እንኳን ዘንቦብሽ እንዲሆነሽ አለ ያገሬ ሰው ብሩኬ እንኳን እንደዛ አይነት ሰበብ አግኝቶ በዛ ላይ ወንድሞቹ ተጨምሮለት ከዛ ደግሞ ቀጥሎ ሌሎች ኦዲየንሶች ተጨማምረውበት እንግዲህ ዛሬ ብሩክ ኤፋ ላይ ይደነፋል አይደነፋም እንግዲህ ፈጣሪ ነው የሚያውቀው። ግን እኔ ስገምት ዝም ብዬ ብሩኬ ያው ጥፋት እንዳለበት ያውቃል። ግን ሀይሚ በተደጋጋሚ ጭቅጭቅ እያበዛችብኝ ነው በሚል ሰበብ ነው ከሀይሚ ጋር በጣም እየተጣሉ ያሉት፣ እሱም ያልሆነ ነገር ውስጥ እየገባ ያለው። አሁን ግን ኤፋ እውነት ለመናገር ልክ እንደ ወንድሞቹ ወይ እንደ ሌሎች ሰዎች እያስመሰለ በእነሱ ቪዲዮ እየሰራ እየፈተፈተ ይቀጥላል ብዬ አላስብም። ያስታርቃቸዋል ብዬ ነው የማስበው። እኔ ግን የፈራሁትና የሰጋሁትን ነገር ልንገራቸው። ሀብ እንግዲህ ትናንትና በሰከንድ ገና ቪዲዮ ፖስት ከመደጉ በደቂቃ ነበረ ቪዲዮን ካሜራውን ደቅኖ ማታ ፖስት ያረገው ማለት ማደር እንኳን አልቻለም። እንዲያድርማ ቪው ይቀንስበታል ዛሬ እስከሚሰራና አሁን ላይ ኤፍሬም ሲገባ ሀይሚ ፋሚሊዎች ሲገቡ በቃ አለቀለት፣ አይ ሊለያዩ ነው በቃ ብሎ የሆነ ኤፍሬም ይደነግጣል ብሎ ለማስደንገጥ የሞከረ ይመስለኛል። በዛ በኩል ደግሞ ታውቃላችሁ ከአሁን በፊት የሀይሚ አባት ጋሽዬ ሲወቅሳት ነበር ሀይሚን ታውቃላችሁ። ተሰብስበው ሀይሚን ነበር ሲወቅሷት የነበረ። አሁን ግን ሀይሚ ጎን የሆነ ሰው እንዳለ ተረድተዋል። ከዛ በፊት ግን ሀይሚ ጋር ማንም የለም። ጋሽዬም ሀይሚን ነው የሚወቅሰው፣ ሌሎችም መጥተው ሀይሚን ነው የሚወቅሰው። ኢቭን ማዘር እንኳን ሳይቀር ሀይሚን ነበረ ስትወቅስ የነበረው። ምን እያለች ካላችሁ አይ ዝም ብላ ትተውም እንዴ ምንድነው ለነሱ ለምንድነው ቦታ የምትሰጣቸው? እሷ ክፍተት ባሰጥ ኑሮ እኮ ሴቶች አይመጡም ምናምን እንደዛ አይነት ነገር ነው ስትል የነበረው። አሁን ገና ነው ሀይሚ ጎን የሚቆም የሆነ አንድ ሰው እየተገኘ እንጂ እስከዛሬ ማንም ሰው ሀይሚ ጎን ቆሞ አያውቅም ነበረ። ሁሉም ሀይሚን ነበር የሚወቅሷት እና ደንግጠዋል። እና እኔ እንደውም የብሩክ ወንድም ማለት ነው የሀይሚን አባት ይዞ የሚመጣ ነው የሚመስለኝ። ምክንያቱም ከአሁን በፊት ሀይሚን ሲቆጣት ነበረ። አሁንም ቢሆን ኤፍሬምን እንዲቆጣት ምናምን አይነት ነገር ሊሉ ይችላሉ። በቃ ኤፍሬምን ከማናገር በፊት መሳደብ ነው የመረጠው መጀመሪያ። አሁን ሀብ ማለት ነው ትናንትና መጥቶ ለምን አፍን ተከፍታለ በዚህ ልክ ወንድሜ ላይ ምናምን ብለህ ከምትናገረው መተህ እንዴት ለምን እንደዚህ ትላለህ? እንደ ትልቅ ሰው መነጋገር አለባቸው። አንተም ትልቅ ሰው ነህ። ስለዚህ ለምን እንደዚህ ሆነ ምናምን ብሎ መነጋገር ነው እንጂ ቃላት መወራወር እሱም የሆነ ነገር አንተም አሁን እኮ ከልጆቹ ይልቅ እናንተ ወንድምና ወንድሞቹ ግጭት ውስጥ ልትገቡ ነው። ያኛውም ወንድሜን አትንካብኝ፣ ይሄኛውም እህቴን አትንካ። እነሱ አልፎ ደግሞ ቤተሰብ ውስጥ ከገባ በጣም ከባድ ነው። በነገራችን ላይ ፍቅር ግንኙነት ላይ ፋሚሊ ማስገባት አያስፈልግም። በጣም አስፈላጊ ካልሆነ እነ ኤፋም አይተው ነው አሁን ላይ እነሱ ህይወት ውስጥ የገቡና አሁን ላይ ጋሽዬ ብሩክ እንደሚደግፈው ስለሚያውቁ ምናልባት ይሄ እንትና ሀብ የሚባለው ልጅ ይዞት ሊመጣ ይችላል። የሀይሚን አባት ማለት ነው። ሀይሚና ብሩክ ከሀይሚ እንዲርቅ አይፈልጉም። ሀይሚም ከብሩክ እንድትርቅ አይፈልጉም። ምክንያቱም በቃ እነሱ ቢዝነሳቸው እኮ ነው እንዴ። ሀብ እኮ በእነ ሀይሚ ነው 100 ሺህ የገባው። ፎቶቸውን እየለጠፈ በእነሱ እየፈተፈተ የሆነ ጸብ ሲነሳ ይፈተፍታል። ኤፍሬም እስኪ ፈትፍቶ ያውቃል? አብርሽ ፈትፍቶ ያውቃል? አብርሽ እና ኤፍሬም ፈትፍተው እኮ አያውቁም። እነሱ እኮ ያኛውም ቦርጫም ወንድምየውም ይሄኛውም ሁለቱም በሀይሚና በብሩክ ናቸው። እንዲያረግሽ እያሉ ልክ እንደኛ እየፈተፈቱ በቃ እኛ ቻናላችን በሀይሚና በብሩክ እንደሚዞሩ የእነሱ የሚዞሩ በእነሱ ነው። እነሱ ባይኖሩ ምንም ነገር አያሰሩም። ታውቃለህ? ሁሉም እንትና ማን የሚባለው ይሄ ሀብ የሚባለውም ወንድምየውም ያኛው ትልቁም እናቴን አስቀዝቁብኝ ምናምን እያለ ሲናገር ነበር። እና ሁሉም ሀይሚና ብሩክ ከተለያዩ የገቢ ምንጫቸው ይቆማል። አታ ብሩክ ማለት ነው። ስለዚህ እንዲለያዩ አይፈልጉም። እኛ ደግሞ የምንፈልገው መጠቀሚያ እንዲያረጓት አይደለም። የእሷ ቤተሰቦችም ኦዲየንሶቿም መጠቀሚያ እንድትሆን ሳይሆን ብሩክ የእውነት ለጥቅም ሳይሆን ለፍቅር በቃ ወዷት አፍቅሯት ከሷ ጋር መሆን ፈልጎ መሆን ነው ያለበት። በቃ የእውነት ወዷት እንጂ ዝም ብሎ ለጥቅም ብቻ ከሆነ የጥቅም ሲቆም የሆነ ቀን እንትን ይላል። ሲቀጥል ደግሞ እሷን እያሰደበ ምናምን አይደለም። እናንተም እኮ በእሷ ጥቅም እንደምታገኙ እያወቃችሁ ሀይሚ ላይ ማንም መቶ አፏን ሲከፍትባት ዝም ብለሽ ለፊልም እንድትሰጫለሽ ለምን ቦታ ትሰጫለሽ ምናምን እያላችሁ የሆነ ሀይሚ አንዳንድ የተናዳ የምትናገራቸውን ቃላቶች እየመረጣችሁ ሀይሚን መወቀስ አስፈላጊ አይደለም። እና እንግዲህ ያው ጋሽዬ ኤፍሬምን ተቆጣው ምናምን ብሎ ሊመጡ ይችላሉ። ስለዚህ ሀይሚ አሁንም ቢሆን መብቷን ሳታስከብር ከብሩክ ጋር መሆን የለባትም። ምክንያቱም ከዚህም በኋላ እንደዚህ እየፈነጨባት እንዲቀጥል አንፈልግም። በደንብ ስርዓቱን ይዞ ተኮርኩሞ እንደው ፋዘርየው ራሱ ማለት ነው ብሩኬን እንዲቆጣው ፈልጋለሁ። በቃ ቁጥት እንዲለው ትክክል ነህ፣ አዎ ጥሩ ልጅ ነህ፣ አዎ ጥሩ ልጅ ነው። ግን ይሄ ብቻ በቂ አይደለም። እንዲህ አታረግ ብላችሁ ተቆጡት። እንዲ እርምጃ ይወሰድ የማያዳግም በቃ እንዲህ ካልሆነ እንዲህ አይሆንም። በቃ እንደውም ካልተጋባችሁ አብራችሁ መኖር የለባችሁም። በቃ ሲጋቡ ባልና ሚስት ሲሆኑ አብረው ይኖራሉ። እንደ አብሮ እንድትኖር ፈቀዱለት። ከዛ የማንም ሴት እየመጣ በጥፍ እየጠፈጠፈ ምናምን እንዴ የእውነት እንደ ሰው ስታስቡት እኮ እንትን ይላል። ስለዚህ አሁን ምንድነው መደረግ ያለበት ብዬ ማስበው ሁለቱም
ራሳቸው ተነጋግረው መግባባት አልቻሉም። አሁን ግን ብሩኬ ተዋለችው ሀይሚ አልተውም። እሷን ወደ ራሱ መልሳለሁ። አሁን እሱ ያልሆነ ዝባስ እንጂ ነው የሚያቀርበው። ለምን እንዲህ ያረግ ሲባል አይ ሀይሚን ወደ እኔ ለማምጣት ነው፣ ከእሷ ላለመለየት ብዬ ነው፣ እሷ ወደ እኔ እንድትቀርብ ስለፈለግኩ ነው እንደዚህ ያረኩት እንጂ እሷን ጠልቻት አይደለም ምናምን እንደዚህ አይነት አስተያየቶችን ሊሰጥ ይችላል፣ መልስ ሊሰጥ ይችላል። ግን ይሄ በቂ አይደለም። ሀይሚን ወደ እሱ ለማቅረብ ሴት ማምጣት አይጠበቅበትም። በቃ እንደዚህ ሴት ጋር መጋጋጥ የለበትም። ሀይሚን በማስቀናት አይደለም ፍቅር የሚጨምረው። ሀይሚ አሁን ይሄ ልጅ ይህን ነገር ባደረገ ቁጥር ግን ደግሞ ለሷ ያኔ አሁን እንደ ሀሳብ አለው ሀይሚን ቀንታ ወደ እኔ እንድትመጣ ነው ብሎ አስቦ ነው እንዳንል የተረገዘ ልጅ አለ። አሁን ገና ይሄ ልጁ የእሱ እንደሆነ ሲረጋገጥ ሌላ ችግር ነው የሚመጣው። እንደ ፈጣሪ የእሱ ያድርገው። ካደረገው አሁንም ጸቡ እንደገና ነው የሚያገረሸውና ሀይሚን ከፈለጋት እኮ አሁን ለማናደድ ነው ቢባል የሆነ ነገር በመሀል እየተፈጠረ ነው። ሀይሚን ለማሳመን ወይ ለማስቀናት የሆነ ሰው ባመጣ ቁጥር ሰዎች ሌላ ችግር እየፈጠሩ ነው። አብሳላትን መታፏን ተከፍታለች፣ ሶሲን መታፏን ተከፍታለች፣ እዩም መታፏን ተከፍታለች፣ ሌሎች መታፋቸውን ይከፍታሉ። እና እስከ መቼ ነው እንደዚህ እያለች የቆየችው? ሳይጋቡ ገና ምንም ነገር ሳይፈጠር ገና ፍቅረኛ ነሽ ፍቅረኛ ነህ ገና ወደፊት አብረን እንኖራለን አብረሽን ትኖሪያለሽ ብላችሁ ያሰባችሁ ሰው ገና ሳትጋቡ የሁሉ ጭቅጭቅ የሁሉ ችግር ከተፈጠረ ተጋብታችሁ ልጅ ወልዳችሁ ስትኖሩ ደግሞ ምን ያክል ችግር ሊፈጠር እንደሚችል መገመት አይከብዳችሁም። ምክንያቱና ክብደቱ አሁን ከባድ ነው መላችሁ። አሁን ለምሳሌ የሆነ ሰው ፍቅረኛሞች ቤት ውስጥ በሆነ ነገር ይጣላሉ። ለምን የሆነ ቤት ውስጥ ሆኖ ሰው ማይጋጭ ነገር የለም። ግን ደግሞ እንደዚህ አይነት ጸብ በጣም ከባድ ነው። ለመፍታት ራሱ በጣም ያስቸግራል። ከሴት ጋር ሄደ ከሴት ጋር መጣች፣ ወንድ ጋር ሄደ ወንድ ጋር ሄደች። ይሄ በጣም ሪስክ ያለው ነገር ነው። ለመፍታት ራሱ በጣም ከባድ ነው። እንዴት ነው ለማስተካከል በጣም ይከብዳል። ለመቀበል አሁን የምወደው ሰው ሌላ ሴት ጋር ሄደብኝ ብዬ ራሴን ለማሳመን ይከብደኛል። እንደዛ ብዬ ከምጣላ ወይ ደግሞ ብር ወሰደብኝ ወይ ሰራስተራም እንደዛ አይነት ግጭት ይሻላል ከሴት ጋር ሄደብኝ ወንድ ጋር መጣው እና እንደዛ አይነት ነገሮች አሉ። ሲቀጥል ደግሞ አንቺን ብዬ እንጂ ከሌላ ሰው ጋር ሄጄ እንደፈለገ ሆኜ መኖር ይችላለሁ፣ ብዙ ሰው የሚወደኝ ሳይሆነኝ እያለ ነበረ ቡራ ማለት ነውና ይሄ ነገር ወደፊት ሌላ ሰው ጋር ሊመጣ ይችላል። አብሳላትንም ወደፊት የሚቀየር ነገር አለ ነበረ። ስለዚህ ብሩክ አሁን በደንብ መኮርኮም አለበት። የሀይሚን ዋጋ ማወቅ አለበት። ሀይሚን ለሱ ምን እንደሆነች ምን ያክል ለሱ እንደምታስፈልገው እንዲያውቅ ማድረግ አለባቸው። በቃ እኔ ያለያይ አይደለም ኤፋ ይለያዩ አይደለም ሀይሚና ብሩክ፣ ግን ይሄን ስራውን ስህተቱን ማስተካከል አለበት። በቃ ሰው ከጎኗ እንዳለ ማወቅ አለበት፣ ማንም እንደሌላት። እሷ ሁሌ ጥፋተኛ የምትሆነው እኮ ለእሷ የሚከራከርላት ስለሌለ ነው። ከጎኗ ሀይሚ እኮ ልክ ናት የሚላት ስለሌለ ነው። ገባችሁ? እሱ ግን ወንድሞቹም ልክ ነው ይሉታል፣ እናቱ ልክ ነው ትላለች፣ ጓደኞቹ ልክ ነው ይሉታል። ከዛ በኋላ አሁ ልክ ነኝ ብሎ ሌላ ችግሮችን በየቀኑ ይፈጥራል። ግን ስህተት ነው፣ ተሳስተሃል፣ ይህን ነገርን አስተካክል የሚለው ቢኖር ኖሮ ያስተካክል ነበረ። ሀይሚን ደግሞ ትክክል እናት ስህተት አልሰራችም የሚላት ስለሌለ ሁሌ እንደ ጥፋተኛ የምትቆጠረው ሀይሚ ናት። ገባችሁ አይደለ? ስለዚህ መኮርኮም አለበት ብሩክ። የሀይሚን ዋጋ በደንብ ማወቅ አለበት።